ኧረ በስመአብ! ኧረ ጀግናችን እግዚአብሔር እንኳን አተረፈህ። 9 ወር ሙሉ እንደዛ ስትጫወትብህ ቤትህን የወንጀል ካዝና አድርጋብህ አንተን አለመግደሏ እግዚአብሔር ይመስገን። እግዚአብሔር ካንተ ጋር ስለሆነ ነው፣ እውነት ለመናገር ማለት ነው። ሲቀጥል ደግሞ ዶክሜንት በካርቶን እንጂ በሬሳ ሳጥን የት ሀገር ነው ዶክሜንት ሰው ቤት የሚሄደው? አይን ያወጣ ውሸት ሲዋሹ ራሱ በጣም ነው የሚገርሙት። እውነቴን ነው ጀግኖቻችን። ሰራተኛ ቢቀርባችሁስ ምን ያደርግላችኋል? ሰራተኛ እንዲህ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ወይኔ ነኝ። እንግዲህ እየጠፋው ነው፣ ትንሽ ስላልተመቻቸኝ ነው። በቪዲዮ አልመጣም እንጂ ያው እከታተላለሁ ጀግኖቻችንን። እግዚአብሔር ይጠብቅልን። ምንድን ነው እንግዲህ ሰራተኛ ተብዬዋ ታውቃላችሁ፣ ከመንገድ ላይ ነው ያገኛት። ነበልባል ልጅ ታቅፋ ስታለቅስ ምናምን ነው እንግዲህ ያገኛት እና እሷ ግን ማጥመጃ ወጥመድ ነበር እና የተጠቀመችው። እሱን ባለማወቁ እንግዲህ ቤቱን አይደለም እሱን ወንጀለኛ ቤቱን ራሱ ወንጀለኛ እንዲሆን ያደረገችው። በጣም 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 እውነቴን ነው ያሳዝናል። ነበልባልዬ ትንሽ ራስን እንትን በል። ኦልሬዲ የሆነው ሆኗል። በተረጋጋ መንፈስ ነው ነገሮችን ማግኘት የምትችለው። እንደዚህ እየተበሳጨህ ነገሮች ሁላ እንትን ይሉብሃል። ይህን ማለት እወዳለሁ ግን እግዚአብሔር ጠብቆሃል። እግዚአብሔር እውነቴን ነው። እሷ ይሄንን 9 ወር ሙሉ ይሄንን ወንጀል ስትሰራ የቆየች ሴት ነበልባልን አለመግደሏ ተመስገን፣ እውነት ለመናገር ምክንያቱም ትችል ነበረ። አምኗታል። ምስኪን ናት፣ የልጅ እናት ናት። ጎዳና ላይ ነው ያገኛት። አምኖ ጥሎላት እየሄደ ነው። ስለዚህ ሰው አንድ ቀን ባሳቻ ልክ አሁንም ባሳቻ ይህንን ነገር እንዳደረገች ሁላ መግደል ትችል ነበረ። እግዚአብሔር ይመስገን። ሲቀጥል ደግሞ እኔ አላቅም የሬሳ ሳጥን ውስጥ ዶክሜንት እንዴትም ሆኖ ገብቶ ወደ ሰው ከቦታ ቦታ አይንቀሳቀስም። ዶክሜንት የምናውቀው በካርቶን ነው እውነት ለመናገር እና እውነት ለመናገር እኔ እንጃ አላቅም። ብቻ እግዚአብሔር እንኳን ጠበቃችሁ። ግን በዚህ አጋጣሚ መናገር የምፈልገው ጀግኖቻችን ሁላችሁም ነበልባል ቤት ነበልባል ላይ ማትኮር አለባችሁ። ነበልባል የያዘው ጉዳይ ግንዱ ነው፣ ግንዱ ከነስሩ ነው። ምክንያቱም አሁን ሁሉ ጋም ካያችሁ ይሄ እንትን የሚሉት የዛ ቅርንጫፍ የቅርንጫፍ ግሩሜን ቤት ብዙ ቤት አይቻለሁ። ቅርንጫፉ ከዛ የተሰራጨው ነው። ስለዚህ የነበልባል ላይ ያተኩራችሁ ሁላችሁም የነበልባል እንትን ነው ከስሩ መንቀል ያለባችሁ። ምክንያቱም በጣም ኃይለኞች ከነጮች ጋር የተተባበሩ አገራችን ላይ ያንን ይሄ መጥፎ መንፈስ እያሰራጩ ያሉ በጣም ተሰራጭተው ያሉ ነገር ስለሆነ ሁላችሁም እባካችሁ ነበልባል ላይ አተኩሩ ለማለት እወዳለሁ። የነበልባልን ጉዳይ አተኩሩት ለማለት እወዳለሁ። ምክንያቱም እነዚህ ነጮች ያው ከብዙ ከባለስልጣን ጋር ንክኪነት ስለሚኖራቸው ትንሽ ጠንከር ስለሚል ስለዚህ ይሄንን ተስሮ ለመንቀል ትንሽ ጊዜም ይወስዳል። በጣም አስቸጋሪ ነገር ነው። ሲቀጥል ደግሞ እኔ እቺ የጓደኛው የነበልባል ጓደኛ ፍቅረኛ ተብዬዋ ራሱ አጥምጂ ተብላ እንድታጠምድ የተላከች ነው የሚመስለኝ። ምክንያቱም ሪከርዱ ላይ ከሰማችሁት ሲቆጣት ነበር እና ምናልባት ሚስጥር ታወጣለች ወጥመዱን ሁሉን ነገር ከሰማች ብለው ወይ ገለዋት ይሆናል ወይም ደግሞ አይታወቅም። የእነሱ ሲስተም ምን የሳምንት መርፌ ወቅተዋትም ሞተች ብለውም ሊሆን ይችላል። አይታወቅም። እነሱ መቃብሩ ጋር ሄደው የሆነ ነገር ሊያደርጉ ስለሚችሉ ማለት ነው። አሁን በአሁን ሰዓት በጣም ከባድ ጊዜ ሆኗል እና እግዚአብሔር አምላክ ጀግኖቻችንን ይጠብቅልን ለማለት እወዳለሁ። ሁላችሁም እንጸልይ በጸሎት። አላቅም ምን አይነት ነገር እንደመጣብን በጣም ነው የሚገርመው እና ይሄን ለማለት እወዳለሁ። ጀግናችን ነበልባል አይዞህ፣ ፈጣሪ ካንተ ጋር ነው ያለው። አሁንም ፈጣሪ አትርፎሃል። ሰራተኛ የሚባል ነገር ግን ቢቀርባችሁ ባይ ነኝ፣ ቢቀርባችሁ። ምክንያቱም እናንተ እጅ በእጅ እኮ ሰራ አድርጋችሁ መብላት ትችላላችሁ። ቤት አይቆሽሽም። እናንተ ትላልቆች ናችሁ። አንድ የተጸዳ አይቆሽሽም ወይ በሰዓት አጽያንታችሁ አንድ አፍታ ቁጭ ስትሉ አጽድቶ እንዲሄዱ ማድረግ ነው ከካምፓኒ ጠርታችሁ እንጂ
እያወቃችሁ ጥላት እንደዚህ እንደሚበዛባችሁ እያወቃችሁ ለምንድነው ሰራተኛ ቢቀርባችሁስ? ከዚህ ፊትም የአይነት ስራዬን እሱ ላይም ሰራተኛዋ ናት ጉድ የሰራችሁ እና ብዙ ጀግኖቻችን ሰራተኞቻችሁ ጉድ እየሰሯችሁ ነው። እናንተ ደግሞ በየዋህነት የእናንተን የዋህነት የእናንተን ልብ ስላያችሁ ሰውን ታምናላችሁ። ሰውን አትመኑ። በአሁኑ ሰዓት ሰው ሞቶ እንኳን የማይታመንበት ሰዓት ላይ ነው ያለነው። ሞቶ እየዳነ ተቀብሮ ከመቃብር ወጣ እየተባለ እናንተ የቆመን ሰው ማመን በጣም ከባድ ነው እና ቢቀርባችሁ ባይነኝ እኔ እንደኔ ከይቅርታ ጋር ማለት ነው። ምክንያቱም እናንተን በጣም ጠላት እየተከታተላችሁ ነው። አሁን በጣም ጋዜጠኞች የበዛችሁ ስለሆናችሁ በሀገራችን ላይ እናንተንም እንደዛው እየተከታተሏችሁ ስለሆነ ብትጠነቀቁ። ፍቅረኛ ተብላ እንኳን የምትመጣ አሁን በሱ ፍቃድ ባለፈው አሁን በሱ ፍቃድን ያጠቃችሁ ፍቅረኛ ተብላ የመጣችሁ ናት። ስለዚህ እነሱ በብዙ ነገር ነው የሚገቡባችሁ፣ ተጠንቀቁ ለማለት እወዳለሁ። ውድ ቤተሰቦቼ ለጀግኖቻችን እድሜ ጤና አመኝላችኋለሁ። ሁላችሁም ደግሞ በስደት ምንም አይንካችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን እላለሁ። ቻው